ሲሮጥ ስከተል በሀሳብ ጎዳና የሰላሌ ፈረስ ነች ቀድመኝና እንሄዳለን ማለት ነው። ጌታ ድረስልኝ። እንዴት ነው ወይን አምላኬ በቃኝ በእግዚአብሔር እግዚአብሔር እውነት መድኃኒዓለም ያስፈራል። ዳኒና ቢኒ ጉድ ሆነዋል። ሩታ ደርሳበታለች። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ የምታበረታቱኝ ፈጣሪ ሙሉ ጤና ይስጣችሁ፣ ሀብቱን በሙሉ ያስረክባችሁ። እናም የኔ ማሮች እንግዲህ ሩታ ጉድ ሆናለች። ሩታ ተበላች። አብርሽን ዳኒ ይዞት ሂዷል። ከዚህ በኋላ መቼም አታገኘውም። ሀብሉን ያወጣውና ወደ ጤናው ተመልሶ እሷ ደግሞ ትዋረዳለች። እንደውም ተናዳለች፣ እያለቀሰች ነው ብላችሁ የምትናገሩ አላችሁ ማለት ነው። ልክ ሌላ ነገር እንደተደረገበት ሆናችሁ ነው ብዙ ነገር እያላችሁ ያላችሁት ማለት ነው። እንግዲህ በቦታው አብራችሁ ኖራችሁ አብራችሁ ያደረጋችሁ ያክል ነው እያወራችሁ ያላችሁት ማለት ነው። በነገራችን ላይ እንደ ሄለን እንዳትሆኑ ማለት ነው። ሄለን እንግዲህ ደም እንባ እያለቀሰች እና ራሷ ላይ አድርጋ እባካችሁ ሪከርድ የተደረገውን አጥፉልኝ ይቅርታም ብላ እንግዲህ እየጠየቀች ነው ያመሸችው ማለት ነው። እንግዲህ አስቡት፣ ውርደት ነው። እንደዛ በኮንፊደንስ ስትናገር የነበረች ሴትዮ አሁን ላይ ስትዋረድ ማለት ነው። እናም በነገራችን ላይ ማለት ነው ልክ እንደሷ እንዳትሆኑ ማለት ነው። ገባችሁ? የሰውን ስም ማጥፋት ዋጋ ያስከፍላል። ትናንትና በጣም ነው የተዋረደችው። ምክንያቱም አለቀሰች በጣም። ከዛ አይኗ ቀላ፣ መነጽር ለበሰች። ከዛ 3 ሰዓት ተቀምጣ ወጣች ማለት ነው። እና የሰውን ልጅ በዚህ ልክ እንትን ማለት ጥሩ አይደለም። የሰውን ልጅ ስም ማጥፋት ማለት ነው። ገባችሁ? ማንም ይበል ማንም፣ ህጉ የሚለው ኤቪደንስ ወይንም ማስረጃ ሳይኖራችሁ የሰውን ስም ማጥፋት ፈጽሞ የተከለከለ ነው። የሶሻል ሚዲያ ሰውን ብትሆኑ ማስረጃ ሳይኖራችሁ የሰውን ስም እንደዚህ ማለት ዋጋ ያስከፍላል ማለት ነው። እናም እሷም እንግዲህ ስታለቅስ ነው ያመሸችው ማለት ነው። እና ጠበቃ ራሱ እንትን ለማለት በጣም ብዙ ብር ነው የተጠየቅኩት ብላለች። ጠበቃ ቆማ ለመከራከር እንኳን ማለት ነው። በነገራችን ላይ ተከራከርሽም አልተከራከርሽም ክሱን እስካላነሳልሽ ድረስ ዋጋ የለውም። ጠበቃም ብታቆሚ ዋናው ህጉ የሚለው ኤቪደንስ ሳይኖርሽ ወይንም ደግሞ የምርመራ ወረቀት እጅሽ ላይ ሳይገባ ማስረጃ እጅሽ ላይ ሳይኖር ሰው አለኝ ተብሎ መረጃ አይነገርም፣ አይወራም ነው። 4 ነጥብ ህጉ ይሄ ነው። እና ምን ለማለት ፈልጌ ነው፣ ስም ስታጠፉ በስርዓት ማስረጃ ሳይኖራችሁ ለምትናገሩት ነገር ዋጋ እንዳትከፍሉ እያልኩኝ ነው። ዋጋ ትከፍሉበታላችሁ በነገራችን ላይ። እናም ትናንትና እንግዲህ አብርሽ ዞር ብሎ እያያት ነበረ ሩታን ማለት ነው። መጣች አልመጣች እያለ ሩታ ዳኒን አምነው የትም አትሄድም። ገባችሁ? ብትሄድም ቶሎ ነው ተመልሳ አብርሽን ትደርስበታለች ማለት ነው። ገባችሁ? ትደርስበታለች። ከዛ አብርሽን ይዛው ትሄዳለች። አለቀ ማለት ነው። እንኳን አይደለም ቀርቶ እሷ እዛው አካባቢ እያለች ማለት ነው። ሩታ ሲጀመር የትም አልሄደችም፣ እዛው አካባቢ ናት። ከካሜራ ጀርባ አራቀችም ማለት ነው። ሲቀጥል ደግሞ ኢቭን አብርሽ የእንትናን ሴሌብሪቲ ያክብርላት 100K ቢባል እንኳ የብዙይን ማለት ነው። ሩታ እዛ ድረስ በመምጣት አትፋታችሁም፣ መቼም አትፋታችሁም። እንዲህ በቀላልም አትፋታችሁም። አንዳንዶቹ እንደውም ዳኒ ለሩታ ነው የሚሰራ ምናምን እያላችሁ ነው። እንደዛ ነው ብዬ አላስብም። ዳኒ ተቀይሮ ለአብርሽ ሆኗል። አሁን ሜሪም እንደዛው ወደ አብርሽ ሆናለች ማለት ነው። ቢኒም እንደዛው ነው። አሁን እያየነው ያለነው ማለት ነው። ሩታ ጎን ያለው አሁን አንድ ኤፋ ብቻ ነው። ኤፋ ንግግሩ ይመቸው። እነዚህ 2 ብርቅዬዎች ሚዲያውን አንጫጩት አይገልጸውም፣ አተረማመሱት፣ አገላበጡት አይገልጸውም ማለት ነው።
ኤፋ ንግግር አባቴ ይመችህ። ቀጭቋ እያደረክን የነገርካት ልክ ልኳን ማለት ነው። ይመችህ አባቴ። እና ሩታም እንደዚህ ያንገበገበቻቸው እስኪዩት። ይህንን የመሰለ ፍቅር ነው ልትለያየ ሞከረችው ማለት ነው። ይህንን የመሰለ ውዴታ እስኪዩት። አዝሏት እየሳቀ እስኪ ተሸክሟት ማለት ነው። አዝሏት ነው ያልኩኝ፣ እሽኮኮ ብሏት እና ወንድ ልጅ ግን ማለት ነው ምን እንትን ቢባል ማለት ነው ሴት ልጅ እንደዚህ ቀላል ነን እንዴ? ቂባ አድርጎ እኮ ተሸከሟት። እያቸው እስኪ ፍቅራቸው። ይህንን የመሰለ ፈገግታ፣ ይህንን የመሰለ ሳቅ፣ ይህንን የመሰለ ፍቅር ነው እንግዲህ ካልበተንኩኝ ሙቼ እገኛለሁኝ ብላ እሜቴ ሄርሜላ። ኧረ ተከበሩ እንዴ! ምንድን ነው እንደዚህ? እንደ እድሜው ተከብሮ አይኖሩም እንዴ? እንደ እድሜው ልጅውን አርፈው አያሳድጉም እንዴ? ምንድን ነው አንድ ልጅ ከወለደ ሰው ጋር ፌጥ ብሎ ያለኩያው እንደዚህ ያዙ ይልቀቁኝ ማለት ነውር አይደለም እንዴ? ባህል የሚባል ነገር የለም በሀገራችሁ እንጂ። ተው ተከበሩ ሜቴ፣ ተው እንዴ! አቅለው ብሎ እያመጣ ቆለለው ነው ነገሩ። እናም ኦ ማይ ጋድ የሩቲ ፈገግታ ራሱ እስኪያት የኔ ቀበጥ፣ ወይኔ ፈርታለች ወድቃለሁ ብላ። ደግሞ ከሩታ የምታስቀኝ ነገር ማለት ነው የሆነ ነገር እንትን ስትል ሪያክሽኗ በቃ የሰውነቷ ሪያክሽን ስታደርግ ማለት በጣም ነው የሚሄድባት ማለት ነው። ትችልበታለች ደግሞ እንደ ዝልፍልፍ ምናምን አትልም። ሲሸከማት ራሱ የሆነ ታይም ራሱ ነፍሰ ጡር ናት ተብሎ ምናምን እግሯን ይዞ እንደዚህ ስፖርት ሲያሰራት ሲያሽከረክራት ታስታውሳላችሁ? የዛን ጊዜኛ በጣም ፈርተን ነበር። ለምን ብለን ማለት ነው። ቀጥ የደረቀ እንጨት ታውቃላችሁ? ምንም እንደዚህ ዝልፍልፍ ምናምን አትልም ማለት ነው። እዩት፣ እዚህ ጋር ራሱ እግሯን እዩት፣ በቃ ቀጥ። ኦ ማይ ጋድ ትችላለች፣ አይገልጸውም እኮ በቃ እንደዚህ ነው የሚያምርባችሁ እናንተ። ፍቅር ነው የሚያምርባችሁ። ይሄንን ፈገግታ መልሳችሁ በቃ የአብርሽ ራሱ ግርማ ሞገሱ ከሩታ ጋር ነው። እውነት ከዛሽ ጋር ከሆነ በኋላ ዝም ብሎ ከአንገት በላይ ይስቃል እንጂ ግርማ ሞገሱ ራሱ ተነጥቋል ማለት ነው። እንዲህ እቺ ከልብ የሆነች ሴትዮ እኮ ግርማ ሞገሱን ጭምር ነው የነጠቀችው። እንደዚህ አይነት ፍቅር እየሰጠችው እናንተ በሌላ ስታስቡ ትንሽ የሚባል ነገር የለም እንዴ? ነውር አይደለም እንዴ? ቅበጡበት፣ በቃ ቅበጡበት። የድሮም ፍቅራችሁን መልሳችሁ ፈታ ዘና በሉ። አሁንም ሩቲ እንደዚሁ ናት። የወለደችም አትመስል ራሱ አሁንም ራሷን እንደጠበቀች ናት። አይዞሽ አይጥልሽም። ወይኔ ፈራች። ኦ ማይ ጋድ አይዞሽ፣ አትፍሪ። አብርሽ እንደሆነ እናቴ ተሸክሞሻል። እናም ውዶችዬ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።